አርእስተ ዜና የትግራይ የኪነ ጥበብ ባለሙያዎች በትግል ወቅት የሚፈጽሙትን ሙያዊ ተጋድሎ ከፍተኛ መሆኑ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ጄኖሳይደሩ መሪ በትግራይ ህዝብ ላይ ለፈጸመው የጄኖሳይድ ወንጀል ከተጠያቂነት ለማምለጥ ዳግም ወረራ ለመፈጸም እየተዘጋጀ ነው ሲሉ ታጋይ ገብረ ጻድቃን ተናገሩ። ጄኖሳይደሩ ስርዓት አብይ ሀገራዊ ምክክር በሚል ያካሄደ ያለው ስብሰባ ማንንም የማይወክል ጸረ ክልሎችና ህዝቦች መሆኑ ተገለጸ። አበይት ዜናዎች ናቸው። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ በአበይት ዜናዎቻችን ጀምረናል። ፍርቱና ገብሩ ከስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን እንመራለን። እንድትከታተሉን እንጋብዛለን። የትግራይ የኪነ ጥበብ ባለሙያዎች በትግል ወቅት የሚፈጽሙት ሙያዊ ተጋድሎ ከፍተኛ ሚና እንዳለው የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ፕሬዝዳንት ዶክተር ደብረጽዮን ይህንን የገለጹት ፍጹም አንጠፋም በሚል መርህ በወቅታዊ ጉዳዮች ላይ በተዘጋጀው የትግራይ የጥበብ ባለሙያዎች መድረክ ላይ ነው። እንደሚከተለው ይቀርባል። እንደ ህዝብ ፍጹም አንጠፋም በሚል መርህ በመላው የትግራይ አካባቢዎች በየዘርፉ በትግራይ ወቅታዊ ሁኔታዎች ዙሪያ ህዝባዊ መድረኮች መካሄዳቸው ይታወቃል። በተመሳሳይም የትግራይ የጥበብ ባለሙያዎችም ትግራይ በአሁኑ ሰዓት ያለችበት የህልውና አደጋ አስመልክተው እንደ ህዝብ ፍጹም አንጠፋም በሚል መርህ መድረክ አካሂደዋል። በመድረኩም የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት የትግራይ ህዝብ ስለ ሰላም ሲል ከበቂ በላይ ታግሷል በማለት ጄኖሳይደሩ የአብይ አህመድ አገዛዝ ግን ይህን ትዕግስት ችላ ብሎም እንደ ህዝብ እንድንጠፋ ጊዜ የገዛ ቀስ በቀስ እንድናልቅ በመካከላችን ልዩነት በመፍጠር እንድንበታተን እየሰራ ቆይተዋል ብለዋል። ይህ ሁኔታ ከዚህ በላይ እንዲቀጥልና እንድንጠፋ ፍጹም ልንፈቅድ ስለማንችል ይህን ችግር በዲፕሎማሲ ለመፍታትም የተደረገው ጥረት ተቀባይነት ስላላገኘም አንድና አንድ መውጫ መንገድ ህልውናችንን ማስጠበቅና ግዛታችን መመለስ በመሆኑ የትግራይ የጥበብ ባለሙያዎች እንደ ቀድሞ ከህዝባችሁ ጎን ልትሰለፉ ይገባል ብለዋል። አፈላላይ ፖለቲካ አፈላላይ ተጎዳኝ በትግራይ መንግስትና በጄኖሳይደሩ አገዛዝ ያለው ልዩነት የፖለቲካ ነው፣ ግን ደግሞ ህዝብን በማጥፋት ነው ሊፈታው የሚፈልገው። አንበርክኬ ልግዛችሁ ነው እያለን ያለው። ይህ ደግሞ የትግራይ ታሪክ አይደለም፣ ለቀጣይም አይሆንም። ጄኖሳይደሩ አብይ አህመድ የትግራይ ፖለቲካዊ ጥያቄዎች በሰላም ሊፈታ አይችልም የሚል ድምዳሜ ላይ ደርሰናል። መፍትሄውም የውስጥ አቅማችን ማሳደግና ማጠናከር ነው። ስምምነቱ እንዳይፈርስ ለ4 ዓመታት ትግስት አድርገን ቆይተናል። ሰላም የማይፈልግ ጄኖሳይደር፣ ሰላም የማያከብር አገዛዝ ሰላም ነው የምንፈልገው ይላል። አገዛዙ ከሰላም ጋር የተጣላ ነው። አሁንም ዳግም ላጥፋችሁ ነው እያለን ያለው። እኛ ግን አሁንም አንጠፋም ነው እያልን ያለ ነው። የምንጠፋ ህዝብም አይደለንም፣ እንደዛ አይነት ታሪክም የለንም። ለዚህ ነው ለህልውናችን እየታገልን ያለ ነው። እናንተ የጥበብ ባለሙያዎች ባለፉት የትግራይ ህዝብ ታሪክና ትግል ትልቅ አስተዋጽኦ ነበር ያደረጋችሁት። አሁን በዚህ የህልውና ትግል ከትግራይ መንግስትና ህዝብ ጎን በመሆን የራሳችሁ አስተዋጽኦ እንደምታደርጉም አልጠራጠርም። የትግራይ ኮሙኒኬሽን ቢሮ ያዘጋጀውን የትግራይ የጥበብ ባለሙያዎች እንደ ህዝብ ፍጹም አንጠፋም መድረክ ላይ ተገኝተው መነሻ ሀሳብ ያቀረቡት የትግራይ ኮሙኒኬሽን ኃላፊ ዶክተር አብርሃም ሐጎስ ጥበብ በትግራይ ህዝብ የትግል ታሪክ ወሳኝ ሚና እንደነበረው የሚታወቅ መሆኑንና አሁን በሚደረገው የህልውና ትግልም የትግራይ የጥበብ ባለሙያዎች ባለቤቶች መሆናችሁ ተገንዝባችሁም የራሳችሁን አስተዋጽኦ ልትፈጽሙ ይገባል ብለዋል። እናንተ የኪነ ጥበብ ባለሙያዎች እንደመሆናችሁ መጠን ይህ ትግል ድል እንዲጎናጸፍና በቀጣይነትም የትግራይ ህዝብ የራስን እድል በራስ የመወሰን መብት እስከሚረጋገጥ ድረስ በሚኖረን ወሳኝ ምዕራፍ ከናንተ ብዙ የኪነ ጥበብ ስራዎች እንጠብቃለን። የመድረኩ ተሳታፊ የሆኑ የትግራይ የኪነ ጥበብ ባለሙያዎች በበኩላቸው በትግራይ የተጋረጠውን የህልውና አደጋ ለመመከት በሙሉ አቅም ዝግጁ መሆናቸውና እንደ ሁልጊዜውም ከህዝባቸው ጎን መሆናቸውን አረጋግጠዋል። ተደቂና ዘለንዑ የተደቀነብንን አደጋ ለመቀልበስ ጸንተን ታጥቀን እንመክት፣ ታግለንም እናሸንፋለን። ከያኔ ካብ ህዝብ እዩ የኪነት ባለሙያ ከህዝብ ነው የሚፈጠረው፣ ለህዝብ ነው የሚያገለግለው። በመሆኑም ለህዝብ ነው የሚሰማ፣ በሙያውም ለህዝብ ነው የሚሰዋ። ስለዚህ ሁሌም ከህዝባችን ጎን ነን። ጸረ የትግራይ የመኸታ ኃይል የተሰለፉ የትግራይ ተወላጅ ታጣቂዎች ወደ መደበኛ ህይወታቸው እንዲመለሱና ወደ ትግራይ በሰላም እንዲገቡ ጥሪ ቀረበም። የትግራይ ስራ አስፈጻሚ ካቢኔ በወሰነው ውሳኔ መሰረት ትጥቅ አንግበው ጸረ የትግራይ የመኸታ ኃይል የተሰለፉ ታጣቂዎች ወደ ትግራይ እንዲገቡ የሰላም ጥሪ እንደቀረበላቸው የትግራይ ሰላምና ጸጥታ ቢሮ ኃላፊ አቶ ተወልደ ብርሃን ተስፋ ዓለም ተናግረዋል።
ስራ አስፈጻሚ ምክር ቤቱ ባስተላለፈው ውሳኔ መሰረት የሰላም ጥሪውን ተቀብለው ወደ መደበኛ ህይወታቸው የሚመለሱ ከሆነም በሚመጥናቸው የስራ ዘርፍ እንዲሰማሩና ድጋፍ የሚያገኙበትን ሁኔታ ለማመቻቸት የሚያስችል አሰራር መጽደቁ ይታወቃል። በፖለቲካ ልዩነትና መደናገሮች ተታለው ከትግራይ ጸረ መኸተ ኃይል ጎን የተሰለፉ የትግራይ ልጆች በሰላማዊ መንገድ ወደ ትግራይ የሚገቡበትና በመደበኛ የስራ ዘርፍ ተሰማርተው ኑሯቸውን እንዲያሻሽሉ በማለት ሲሆን ይህን የትግራይ ዘላቂ ሰላምና አንድነት ለማረጋገጥ የሚያስችል መሆኑን አመላክቷል። በመሆኑ ሁሉም የትግራይ ጸረ መኸተ ኃይል ጎን የተሰለፉና ትጥቅ የያዙ የትግራይ ልጆች ይህንን በትግራይ መንግስት የቀረበላቸውን የሰላም ጥሪ ተረድተውና ተቀብለው በአንድ ወር ውስጥ ወደ ትግራይ እንዲመለሱና ወደ መደበኛ ህይወታቸው በመመለስም ከያዙት የተሳሳተ መንገድ እንዲመለሱ የትግራይ ሰላምና ጸጥታ ቢሮ ጥሪ አቅርቧል። ፋሽቱ የአብይ አህመድ በትግራይ ህዝብ ላይ ለፈጸመው ጄኖሳይድ ወንጀል ከተጠያቂነት ለማምለጥ ዳግም ወረራና ጄኖሳይድ ለመፈጸም እኩይ ተግባሩን አጠናክሮ ቀጥሏል ሲሉም የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ተናገሩ። ከዝግጅት ክፍላችን ጋር ቆይታ የነበራቸው ታጋይ ገብረ ጻድቃን የትግራይ ህዝብ ለማጥፋት አዲስ ወታደራዊ እንቅስቃሴ ላይ ይገኛል ሲሉ ታጋይ ገብረ ጻድቅ የትግራይ ህዝብም የመኖር ተፈጥሯዊ መብቱን ለማስከበርና ለህልውናው ለመጠበቅ ሲል ራሱን ለመከላከል ዝግጁ መሆኑን ገልጸዋል። ታደሰ ልጅ አለም ቆይታ አድርጓል። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ የፈጸሙ ከፍተኛ የጄኖሳይድ ወንጀል ተጠያቂነት እንዳይረጋገጥ ዳግም የትግራይ ህዝብ ለማጥፋት በአረመኔያዊ ተግባሩ ቀጥሏል ሲሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ተናግረዋል። ይህ ጥገኛ ስርዓት ደግሞ የብልጽግና ኃይል እንደ ዋነኛ ጠላት የሚያየው የትግራይ ህዝብና መሪ ድርጅት ህወሓት ነው ብሎም ትግራይ ሰራዊት ነው። ስለዚህ 2013 ዓመተ ምህረት እንዳደረገው በትግራይ ህዝብ ላይ ይህ ነው የማይባል ከፍተኛ የጄኖሳይድ ጥፋት ፈጽሟል በትግራይ ህዝብ ላይ እና የስርዓት ተጠያቂ ነው። ተጠያቂ ስለሆነ ደግሞ ሁላችንም እንደምናውቀው በፕሪቶሪያ ስምምነትም በትግራይ ሰራዊትና በትግራይ ህዝብ ጽናትና ጀግንነት ፕሪቶሪያ ተፈርመዋል። ከፕሪቶሪያ መፈራረም በኋላም የትግራይ ህዝብ የማጥፋት አጀንዳውና ዘመቻው አላቆመም ነበር። ኢኮኖሚያውን በመከልከል በባንክ ገንዘብ እንዳይንቀሳቀስ በማድረግ ተፈናቃዮች በቂ እርዳታ እንዳያገኙ በማድረግ 6 ዓመታት በተቀደደ ቴንዳና በረሃብ በችጋር እንዲኖር በማድረግ ህገ መንግስታዊ ሉዓላዊ መሬታችን እንዳይመለስ በማድረግ እና የትግራይ ህዝብ በኢኮኖሚ አድቅቆ ጄኖሳይድ በተከታታይነት በመፈጸም የትግራይ ህዝብን ከምድረ ገጽ የማጥፋት አጀንዳ ነው የነበረው። ይህ አጀንዳው ከፕሪቶሪያ ስምምነት በኋላም እየቀጠለ ነው የነበረው እና የትግራይ ህዝብ ከጦርነት ያባራበት ማለት ከጦርነት የተላቀቀበት ጊዜ አልነበረም። የጥይት ድምፅ አልሰማንም ይሆናል እንጂ ጦርነቱ እንደቀጠለ ነበር። ታጋይ ገብረ ጻድቃን ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ እንደተናገሩት የጄኖሳይደር አገዛዝ ሰራዊት ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ በሸረሪና አቅጣጫ የጀመረው ወታደራዊ ዘመቻና ጦርነት ካገዛዙ ባህሪ የሚመነጭ እኩይ ተግባር መሆኑን አስረድተዋል። ጄኖሳይደሩ አብይ አህመድ የኢትዮጵያ መሰረታዊ ጥያቄዎች መመለስ አለመቻሉን የተናገሩት አምራሩ መንበረ ስልጣኑን በጦርነት ለማስቀጠል እየሰራ ያለ አምባገነናዊ አገዛዝ ነው ሲሉም ገብረ አዴት አክለዋል። ሁሉም ነገር ዝግጅቶች አሟልቻለሁ ባለበት ሰዓት መጥቶ ነው ሸረሪና ላይ ጦርነትም የከፈተው። ስለዚህ ከስርዓቱ እኩይ ባህሪ የሚመነጭ ነው። ይህ ስርዓቱ ያለ ጦርነት መኖር የሚችል ስርዓት አይደለም። ስለዚህ ስለማይመልስ እንደሚጠየቅም ስለሚያውቅ ያው የተዘጋጀበት ሰራዊት አለኝ ጦር መሳሪያ አለኝ ባለበት ሰዓት ነው በሰራዊታችን ላይ ወረራ የፈጸመው። ይህ ከዓላማው የሚመነጭ ነው እና ይህ ስርዓት ከጦርነት ተለይቶ መኖር የማይችል ስርዓት ስለሆነ ጥያቄ መሆን ያለበት እኛ ምንድነው ማድረግ ያለብን ነው እንጂ ይህ ስርዓትና ጦርነት ተለያይተው ሊሄዱ አይችልም። የኢትዮጵያ ህዝቦች መሰረታዊ ጥያቄዎች መመለስ የማይችል ስርዓት እስከሆነ ድረስ ጦርነት ውስጥ እንዲኖር ይፈልጋል። ከጎረቤት ሀገሮቹ ጋር ተስማምቶ መኖር የሚያስችል ባህሪ ተፈጥሮ የለውም።
የትግራይ ህዝብና የኢትዮጵያ ህዝብ ጥያቄዎች የልማት፣ የዲሞክራሲ፣ የሰላም ጥያቄዎች መመለስ አይችልም። ስለዚህ ሁሌ ወረራ፣ ሁሌ ህዝቦችን የማጥፋት ነው። የጄኖሳይደሩ አብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይ ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኝም አክለዋል። ህዝቡ የኑሮ ውድነቱ ከፍተኛ ችግር ውስጥ ወድቆ እያለ በ10 ቢሊዮን ቤተ መንግስት የሚሰራ ስርዓት፣ መሰረታዊ ኢንፍራስትራክቸር የሚባሉ እያወደሙ በጥቃቅን የሆኑ በሚያብለጨለጩ የተመሰረተ ስርዓት፣ ህዝቦች እንዳለ በመጨፍጨፍ የሚያምን ስርዓት። ያው ይባስ ብሎ ደግሞ ትላንት በቃለ መጠይቁ እንደሰማ ነው የኢትዮጵያ ብቻ አይደለም ወደ ሌላ ሉዓላዊ ሀገር ተሻግረው ኤርትራ የሚባል የኦሮሚያ ነው የኦሮሞ ነው፣ ባረንቱ የኦሮሞ ነው፣ ነገ ቀጥሎ ሱዳንም የኦሮሞ ነው ይላል፣ ጅቡቲም የኦሮሞ ነው ይላል። ሁሉም ህዝቦች ለማጋጨት የኦሮሞ ህዝብ ጥያቄ አይደለም። ይሄ የኦሮሞ ህዝብ ባረንቱ የኛ ነው አላለም። ግን ስርዓቱ ሆን ብሎ የኦሮሞ ህዝብ ከሌሎች ህዝቦች ጋር ለማጋጨት የማይፈነቅለው ድንጋይ የለም። ዘበት ለብሔራዊ ውርደት፣ ዘበት ለብሔራዊ ጥፋት፣ ዘበት ለብሔራዊ ብርሰት ብሎ ከዚህ ጥፋት እንዲድን ራሱ ብሔራዊ ህልውናና ብሔራዊ ማንነቱ ለማክበር የትግራይ ህዝብ አሁን ዝግጁ ነው ያለው። ሰራዊታችንም ዝግጁ ነው፣ ህዝቡም ዝግጁ ነው። ዝግጁነታችን አጠናክረን ይህ ብሔራዊ ጥፋት ጄኖሳይዳል ስርዓት ከመመከት ውጭ ደግሞ ምንም ሌላ አማራጭ የለንም። የትግራይ ህዝብ ጥያቄዎች ደግሞ የሚመለሱልን በዚህ አስከፊና ባርባራዊ የሆነ ግፎች የሚፈጽም ስርዓት ላይ በዚህ ስርዓት መቃብር ላይ ብቻ የሚረጋገጡ ናቸው። በትግራይ ህዝብና በመላው ኢትዮጵያ ህዝቦች ላይ እየፈጸመ ያለው ያገዛዙ ለመመከት የተፈጠሩ የትግል ጥምረቶች በየጊዜው እየተጠናከሩና ወደ ከፍተኛ የትግል ደረጃ መሸጋገራቸው የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ገለጹ። የኢትዮጵያ ህዝቦች በላያቸው ላይ በየተራ ጦርነትን በሚያውጀውና በግጭት እድሜ ለማራዘም የሚሞክረውን የጄኖሳይዳዊ አገዛዝ ለማስወገድ ጥምረትና ትብብር ፈጥረው ያገዛዙን እድሜ ማሳጠር አለባቸው ሲሉም አክለዋል። ታደሰ ልጅ አለም ከዝግጅት ክፍላችን ጋር ቆይታ የነበራቸው የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ጄኖሳይደሩ አብይ አህመድ ያለ ጦርነት ህዝብን ከህዝብ በማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ ሳይሳካ እንደከሸፈበት ገልጸዋል። ገብረ አዴት አያይዘውም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጄኖሳይደሩ አገዛዝ እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ እየተሸጋገሩ መሆኑን አስረድተዋል። የዚህ ስርዓት ባህሪ በሚገባ ማወቅ አለብን። ህዝቦች እርስ በርስ እንዲናቆሩ በማድረግ ህዝቦች እርስ በርስ እንዲቃቃሩ በማድረግ ይህ ስርዓት ከመጣ በኋላ የግድያ ታሪክ፣ የማጥፋት ታሪክ፣ ብሔራዊ ጥቅሞቹ አሳልፎ የመስጠት ታሪክ ነው ያለው እና ይህ ጠላት ይህ ጄኖሳይዳል ስርዓት የሁሉም የኢትዮጵያ ህዝቦች ጠላት ነው። ስለዚህ ያለን ብቸኛ አማራጭ ጥምረቱ ተጠናክሮ አንድነታችን አጠናክረን ይህ አደገኛ ኢትዮጵያን ይዞ ገደል የሚገባ ጠላት በአጭር ጊዜ ውስጥ እንዲደመሰስ በተቻለ መጠን ጠንካራ አንድነት ፈጥረን ድሮም ቢሆን የህዝቦች አንድነት አለ። በህዝቦች መካከል መቃቀር፣ በህዝቦች መካከል ናቹራል ኢነሚቲ የሚባል አልነበረም። ሊፈጥረው እያሰበ ነው። ለዚህ ስርዓት ወግድ ብለን አሁንም ይህንን ስርዓት በመቃብሩ ላይ ነው የሁላችንም ፍላጎቶች የሚሟሉ ብለን በአንድነት በጽናት በጀግንነት ከመመከት ውጭ ሌላ ምንም አማራጭ የለንም። ለዚህ ደግሞ የትግራይ ህዝብ የትግራይ ሰራዊት ዝግጁ እንደሆኑ ነው የሚታይ። ስለዚህ የኢትዮጵያ ሁኔታ ራሱ የኢትዮጵያ ህዝቦች ባላቸው አደረጃጀት በሚወክሏቸው ድርጅቶች መሪ ድርጅቶች ጥምረት ፈጥረው ስርዓትን እድሜ ማሳጠር እንዳለባቸው ሁኔታው ራሱ እየገለጸላቸው ነው። ስለዚህ አሁን ያለው ጥምረት ወደ ከፍታ ተሸጋግሯል። ወደ ከፍታ እንዲሸጋገር ያደረገውም የስርዓቱ ራሱ የስርዓቱ ዝቅጠት ነው። ገብረ አዴት አያይዞም የጥምረት ኃይሎች ደመኛ ጠላት የሆኑን የጄኖሳይደር አብይ አህመድ አገዛዝ ለመጣል ትብብሩ በቀጣይ የሚበልጥ እንደሚጠናከር ገልጿል። ስለዚህ ጥገኛ ኃይል ብቸኛው የዩናይትድ አረብ ኤሚሬትስ ተላላኪ በመሆን አገሪቷ በሙሉ የሸጠ አገሪቷ ትላልቅ ተቋሞችን ደረጃ በደረጃ የሸጠ 27 ዓመታት የተሰሩ ስራዎች እነሱን እየበላ ወደ መቃብር እየሄደ ያለ ስርዓት ነው። ስለዚህ ጥምረቱ ራሱ የኢትዮጵያ ሁኔታ የፈጠረው ነው እና የጥምረቱ ኃይሎችም
ይህ ደመኛ ጠላት ይህ ጄኖሳይዳል ስርዓት ደግሞ ለመጣል የግድ ጥምረት አስፈላጊ ነው። ሊያጠፋ የመጣ አንድን ጄኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቃን የሁሉም ህዝቦች ጠላት የሆነውን አገዛዝ ተባብረህ ማስወገድ ነው ያለብንም ብለዋል። የግድ ይህ ስርዓት ተባብረህ ከስልጣን እስካላወገድከው ድረስ ህዝብ መጨፍጨፉ፣ ህዝብ መግደሉ፣ ህዝቡ ከምድረ ገጽ የማጥፋቱ ነገር ያው የሚቀጥልበት ነው። አሁን ደግሞ የምናየው ነው ኢሚዲየት አደጋው የትግራይ ህዝብ ከብብ ያለው ነገ ከነገ ወዲያ አጠፋችኋለሁ እያለ ነው። ስለዚህ ከመተጋገዝ ከመተባበር ከጥምረት ውጭ የሚታሰብ ነገር አይደለም። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የትግራይ መንግስት በሰራው ከፍተኛ የዲፕሎማሲ ስራ የአፍሪካ ቀንድ ሀገራት ከጎኑ በማሰለፉ ጄኖሳይደር ስርዓት እንዲነጠልና እንዲገለል ማድረግ መቻሉን የትግራይ ወጣቶች ቢሮ ገለጸም። የቢሮ ኃላፊ አቶ ኺዳነ አመነ እንዳሉት ጄኖሳይደሩ የአብይ አህመድ አገዛዝ ወደ መቃብር ለመሸኘት በሚደረገው ትግል የኢትዮጵያ ወጣቶች ከትግራይ ወጣቶች ጋር እንዲሰለፉም ጥሪ አቅርበዋል። ስለሺ ሐጎስ ዝርዝር አለው። ጄኖሳይደሩ የአብይ አህመድ አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት ከ2010 ዓ.ም ማለትም ከበዓለ ሲመቱ ጀምሮ የትግራይ ህዝብን ከምድረ ገጽ ለማጥፋት በተለይም በ2013 ዓ.ም ግልጽ ጄኖሳይዳዊ ጦርነት በመክፈት ቀጥሎም በትግራይ ህዝብ ላይ ነዳጅ፣ በጀትና ሌሎች ዘርፈ ብዙ ክልከላዎችን በማኖር እንደ ህዝብ ለማህበረ ኢኮኖሚያዊ ቀውስ ሲያጋልጠው ከትናንት ዛሬ ከዛሬ ነገ ችግሮች በሰላማዊ መንገድ ይፈታሉ ተብሎ ከበርካታ የትግስት ዓመታት በኋላም የትግራይ ህዝብ ህልውናን ለማስቀጠል ስርዓቱን ወደ መቃብር ለመሸኘት የመጨረሻው አማራጭ መሆኑን ያስረዱት የትግራይ ወጣቶች ቢሮ ኃላፊ አቶ ኪዳነ አመነም ጄኖሳይደሩ አገዛዝ ከዚህ በፊት የትግራይን ህዝብ ከምድረ ገጽ ለማጥፋት ጥቅም ላይ አውሎት የነበረው የፖለቲካ አሰላለፍ አሁን ላይ የትግራይ መንግስት በሰራው ከፍተኛ የዲፕሎማሲ ስራ የክልልና የጎረቤት ሀገራት ኃይሎች ከትግራይ መንግስት ጋር ጥምረት እንዲፈጥሩ በማድረግ በከበባ እንዲገባ መደረጉን አስረድተዋል። የትግራይ ወጣት ለአንዴና ለመጨረሻ ጊዜ ስርዓቱን ለመቅበር በሚያደርገው ትግል በተለያዩ ክልሎች የሚገኙ ወጣቶችም እንዲታገሉ ጥሪያቸውን አቅርበዋል። ብልጽግና ኃይሉ ዝተማናመነ ኢኮኖሚ ዝተወቀ ዝተነጸለ ኣብ ክባዝ አቶ ስርዓት ይዚ ኩሉ መንሰይ ክርዳው ዘሎ የብልጽግና ስርዓት አሁን ላይ ኃይሉ የተመናመነ ኢኮኖሚውም የተናጋና የተንኮታኮተ ተነጥሎ ያለ በአጠቃላይ በከበባ ውስጥ የሚገኝ የተገለለ ስርዓት ነው። በከበባ ውስጥ እንዲገባ የተደረገውም የትግራይ መንግስት በ2013 ዓ.ም ከጄኖሳይደሩ ስርዓት ጎን ተሰልፈው የነበሩ የኤርትራ፣ የሱዳን፣ የፋኖና ሌሎች ኃይሎች ከትግራይ ጎን እንዲሰለፉ በማድረግ የኃይል ሚዛኑ እንዲቀየር ተደርጓል። የኃይል ሚዛኑ እንዲቀየር ያስቻለውም የትግራይ መንግስት በሰራው የዲፕሎማሲ ስራ ነው። በአፍሪካ ቀንድ ያለው ፖለቲካና የኃይል አሰላለፍ ጸረ ጄኖሳይደሩ የአብይ አህመድ አገዛዝ ሆኗል። ትግራይ ሲወጋ የሱዳን ሰራዊት ድንበር በመዝጋት ተባብረው ነበር። ሌሎችም እንደነ ኤርትራና ፋኖዎች አብረውት ነበሩ። አሁን ላይ ከሁሉም ጋር ጸብ ነው። ከፋኖም ጋር ወደ ለየለት ውጊያ ገብተዋል። ከኤርትራ መንግስት ጋርም በተቃርኖ ጽንፍ ላይ ቆመዋል። በመሆኑም የትግራይ ህዝብ እንደ ህዝብ ላለመጥፋትና ስርዓቱን ለመቅበር በሚደረገው ትግል እነዚህ ኃይሎች ከትግራይ መንግስት ጎን ቆመዋል። በመሆኑም አገዛዙ ነቅሎ ለመቅበር በሚደረገው በተለያዩ የኢትዮጵያ ክፍሎች ውስጥ የሚገኙ ታጣቂ ኃይሎችና ወጣቶች ከትግራይ መንግስት ጋር ጥምረት በመፍጠር ስርዓቱን በአስቸኳይ ለመቅበር በሚደረገው ትግል እንዲሳተፉ ጥሬን አቀርባለሁ። ጄኖሳይደሩ አገዛዝ በህዝብ ላይ በጭካኔ በትሩ በኢትዮጵያውያን ላይ ጭፍጨፋ እያካሄደም በስልጣን ተደላድሎ ለመቀመጥ ሀገራዊ የምክክር ኮሚሽን በሚል ፈሊጥ እያደረጉ ያለውን ጥረት በመገንዘብ የምክክር ኮሚሽኑ በሚያወጣው መግለጫ መዘናጋት የለበትም ያሉት አቶ ኪዳነ አመነም ጄኖሳይደሩ ስርዓት ለሰላም ቁርጠኛ ቢሆን ኖሮ የተለየ ሐሳብ ካላቸውና የህዝባቸውን ህልውና ለማስቀጠል ነፍጥ ካነገቡ ኃይሎች ጋር ይወያይ ነበር በማለት ለሰላም ቁርጠኛ አለመሆኑ ማሳያው ስለሚከፈላቸው አበል የጎመጁ ካድሬዎቹን ሰብስቦ ሀገር እየመከረች ነው ብሎ የማደናገር ተግባሩን እንዲቀጥል ሊፈቀድለት እንደማይገባ አቶ ኪዳነ አመነም ለኢትዮጵያውያን ወጣቶች ጥሪ አቅርበዋል። ጄኖሳይዳዊ የብልጽግና አገዛዝ በማስወገድ የትግራይ ህዝብ ህልውና ለማረጋገጥ በሚደረገው ትግል ወጣቱ ታሪካዊ ኃላፊነቱ እንዲወጣ የአክሱማዊ ዋዕላ ሊቀመንበር ዶክተር ሰለሞን ባርናባስ ገለጹም። የትግራይ ህዝብ ደህንነትና ህልውና የሚረጋገጠውም አገዛዙን በማስወገድ መሆኑ ዶክተር ሰለሞን አክለዋል። ሰለሞን አስመላሽ ተጨማሪ አለው።
የትግራይ የመከታ ኃይሎች የትግራይ ህልውና የሚረጋገጠው የብልጽግና ጄኖሳይዳዊ አገዛዝ በማስወገድ መሆኑ ያሳለፉት ውሳኔ ትክክለኛና ወቅታዊ ነው ሲሉ የአክሱማይ ዋዕላ ፓርቲ ሊቀመንበር ዶክተር ሰሎሞን ባርናባስ በወቅታዊ ጉዳዮች ላይ በሰጡት መግለጫ ገለጹም። ብልጽግና ከትግራይ የሚነሳው ኃይል ነው ዋናው ጠላቴ ብሎ ነው የሚያስበው። ትግራይ ላይ ጥቃት ማድረስ ይፈልጋል። ይሄ የታወቀ ነገር ነው። ሸረሪና ላይ ጦርነት ተከፈተ። ከዛ በኋላ ሸረሪና ላይ ያው ጠላት የደረሰበት ጉዳት ሰምተናል። አሁንም በሌላ አካባቢ ጦርነት ከከፈተ ትግራይ ምንድነው ማድረግ የምትችለው የሚለው ነገር ላይ ስንወስድ ህዝባችን ከሰራዊቱ ጋር ከሰራዊቱ ጎን ቆሞ ራሱን ለመከላከል ሙሉ ዝግጅት ማድረግ አለበት ነው። አጠቃላይ ድል ለማግኘት ከተፈለገ ይሄ ጠላት መወገድ አለበት። ምንም ጥያቄ የለውም። ጠላት በማንኛውም መልኩ ቢወገድ በማንኛውም መልኩ አሁን ካለበት ደረጃ እንትን አላለም እንዲነሳ ቢደረግ ነው ትክክለኛው እንትን የሚሆነውና ውጤታማ የሚሆነው ማለት ነው። አሁን 2013 ዓ.ም አይደለም አስተላለፉ ተቀይሯል ያሉት ዶክተር ሰለሞን የብልጽግና ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ የሚከፍተው ጦርነት ውጤቱ ሌላ ነው ብለዋል። ብልጽግና የሚያደርሰው ወይም የሚከፍተው ጦርነት ልክ 2013 ዓ.ም ላይ ከፍቶት እንደነበረ አይነት ሁኔታ ወይም ውጤት ይኖረዋል በሚል እምነት የለን። ምክንያቱም አሁን የኃይል አስተላለፉ ተቀይሯል። አማራ አካባቢ የተነሳው ኃይል ቀላል አይደለም። ኦሮሚያም ቢሆን የተወሰነ ያለው ኃይል ቀላል አይደለም። ያው ኦሮሚያ ላይ ብዙ ጦርነት ባይታይም ባናስተውልም ያው እዛም ተቃውሞ አለበት ማለት ነው። ከዛ ውጪ ደግሞ የዚህ የኢኮኖሚ ችግርም ቀደም ብለን ተጠቀሰው የኢኮኖሚ ችግርም ስላለበት ጫናው ቀላል አይደለም። የአካባቢ ተጽዕኖም ቀላል አይደለም። ባይዘወይ እንግዲህ እኛ ብቻችን አይደለም አሁን ከጸረ ብልጽግና ቆመን የምንገኘው። ሁሉም እዚህ አካባቢ ያሉት ኃይሎች ከኤርትራ ጀምሮ እስከ ሱዳን ሌላው ማለት ነው ውስጥ ያሉትም ኃይሎች ጸረ ብልጽግና የተነሱ ኃይሎች ስለሆኑ ብልጽግና እንደ ድሮው እንዳው ኃይል አሰባስቦ ኃይል አንሰራፍቶ ወይም በትኖ እንዳው እንደ ድሮ አደርጋለሁ እንደሚያደርገው ጉራ ነው የሚቆነው። ወጣቱ ከጠላት ወሬ በመራቅ የትግራይ ህዝብ ህልውና ለማረጋገጥ በሚደረገው ትግል ታሪካዊ ኃላፊነቱ መወጣት አለበት ሲሉም ዶክተር ሰለሞን ይገልጻሉ። የትግራይ ወጣት ወሬ እንዳው መወናበድ ያለበት አይመስለኝም። ማለት አላደለም እንደዚህ እንትን ልትሆን ነው እንዳው ወደ ውትድርና ልትገባ ነው እንዳው አፈሳ ሊያጋጥምህ ነው እንደዚህ እንደሚባሉ ፕሮፓጋንዳዎች እየተነዙበት ስለሆነ በጠላትም ይሁን በተለያዩ ኃይሎችም እየተነዙበት ስለሆነ ይህንን ነገር መስማት ያለበት አይመስለኝም። ይሄ ህልውና ጉዳይ ነው ያለን። አሁን አገር እኮ የሚኖረው ህዝብ እኮ የሚኖረው በወጣት ነው። ወጣት ነው አገርን የሚጠብቀው። ወጣት ነው ህልውናን የሚያረጋግጠው። ስለዚህ የትግራይ ወጣት ከሌለ ማን ነው ትግራይን የሚጠብቃት? ማንም ሊጠብቃት አይችልም። ይህንን ኃላፊነት የመውሰድ ግዴታ ሆኖ ስለዚህ የትግራይ ወጣት ህዝቡን የመጠበቅ ህዝቡን የማዳን ህዝቡን ከጠላት ጥቃት የመከላከል ኃላፊነት ስላለበት የቤተሰቡ መካከል ሆኖ ከራሱ መንግስት ጋር ሆኖ ከራሱ ኃይል ከሰራዊቱ ሆኖ ጎን ቆሞ ነው መንቀሳቀስ ያለበት መስራት ያለበት የሚል አቋም ነው ያለን እኛ እንደ ድርጅት። በመጨረሻም ጄኖሳይደሩ ስርዓት አብይ ሀገራዊ ምክክር በሚል ያካሄደው ያለው ስብሰባ ማንንም የማይወክል ጸረ ክልሎችና ህዝቦች መሆኑ ተገለጸም። ተሳታፊዎችም ህዝብ ያልመረጣቸውና በህዝብ ያልተመረጠው የአብይ መንግስት ለማገልገል የተሰባሰቡ ግለሰቦች ናቸውም ተብሏል። ብርሃነ ገብረስላሴ ተጨማሪ አለው። አሁን ያለው በመምሰልም በማስመሰልም ስልጣን ላይ የተቆናጠጠው የአብይ አህመድ ጄኖሳይዳዊ አገዛዝ የኢትዮጵያ ህዝብ በማደናገርና የውሸት ትርክትን በመንዛት እንዲሁም በህዝቡና በአገሪቷ ላይ ክህደት በመፈጸም ህዝቦች እርስ በርሳቸው እንዲጠራጠሩና እንዲገዳደሉ በማድረግ አገሪቷ ከነበረችበት ሰላምና ልማት ወደ ለየለት ጄኖሳይዳዊ ጦርነት እንድትገባ ያደረገ ራዕይ የሌለው መሪ መሆኑን ከኦኤምኤን ጋር ቆይታ ያደረጉ ፖለቲከኛ ዶክተር ጸጋይ አርአርሳ ገለጹ። ከ2018 እስከ 2020 መስራት የነበረባቸው ሰላምና መረጋጋት ማምጣት፣ ጥያቄዎችን መመለስ፣ አፈናን ማስቀረት እና ወደ ምርጫ መሄድ ነበር። እና ጅሬ ወዲያውኑ ያደረጉት ምንድነው? ሰላምና መረጋጋት ከማምጣት ይልቅ እንዲሁም በሰራዊት አሰማርተው ህዝቦች በየቦታው መፈናቀል እንዲያጋጥማቸው በየቦታው ሽብር፣ አረ ይሄ መሳሪያ ይግባ፣ መሳሪያ ይበትናሉ፣ ያስታጥቃሉ። አፈናን ማጥፋት አለባችሁ ስንል ጭራሽ አዲስ የአፈና ስርዓት ነው የጀመሩት።
በኦሮሚያ ውስጥ ጦርነትን የተጀመረው በወዲያው በ2019 በአማራ ክልል ቀውስ ነው። ኦልሬዲ ገና ከ2018 ጀምሮ በጥይት ነበር የሚኖረው። በትግራይ ላይ በ2020 ጦርነት ተጀመረ። ስለዚህ የዲሞክራሲ እድልን የመክፈት ምርጫ ሲባል ምርጫውን እንዲሁም በኮቪድ ምክንያት እናራዝመዋለን ተባለ። ወደ ዲሞክራሲም አትሸጋገሩም፣ ሰላምና መረጋጋትም አይኖርም። እንዲሁም ከሀገሪቱ 75%ን ወደ የጦርነት እሳት ውስጥ ያውም የ21ኛው ክፍለ ዘመን ትልቁ ጦርነት የመጨረሻው አጥፊ የሆነ የዘር ማጥፋት ጦርነት እያካሄደ ኦኬ። በዚሁ መካከል ደግሞ ስልጣንን ለማጽናት እንዲጠቅም ህገ መንግስታዊ ዲሞክራሲያዊና ሰብአዊ መብቶችን ገደል የከተተ ይህ አገዛዝ በአሁኑ ወቅት ሀገሪቷ የመበታተን አደጋ እንዲገጥማት መጥፎ ታሪክ እያስቀመጠ ይገኛል። ይህ ተስፋ የቆረጠ አምባገነናዊ ስርዓት ማንንም ክልል የማይወክሉ አውደልዳይ ሰዎችን አሰባስቦ እያካሄደው ያለ ብሔራዊ ምክክር የተባለ ስብስብ የኢምፓየር ፖለቲካ መራመጃ መሆኑን ዶክተር ጸጋዬ ገልጸዋል። አብይ አህመድ 4000ን ሰብስቦ እናንተ ከሁሉም የኢትዮጵያ ክፍል የኢትዮጵያን ህዝቦች የምትወክሉ ምናምን እያለ ሲያወራ ፈገግ አልኩኝ። ማን መርጧቸው? እንኳን እነሱ እሱንም የመረጠው የለም። ምርጫ ውስጥ ተሳትፎ ያለው እንኳን ማለት እንኳን እነሱ የትኛው ሀገራዊ ምርጫ ነበረ? በህገ መንግስቱ አግባብ አይደለም እንዳልኩ፣ ግን በህግ መንገድ እናርገው ከተባለ ውክልና እንዲኖር ውክልና ማረጋገጫው ብቸኛው መንገድ የህዝብ ምርጫ። የትኞቹን አባላት ነው ህዝብ የመረጠው? ማንም የተመረጠ እዛ ውስጥ አንድም በህዝብ ተመርጬ ነው የሚል አይኖርም። አንዳንድ ከውስጥ እንደምንሰማው ለምሳሌ ተጽዕኖ ፈጣሪዎች ምናምኖች እየተባለ ከማህበረሰብ ክፍል አንድ ፒክ የተደረጉ ለመንግስት ያደሩ ሰዎች ናቸው አብዛኞቹ። ወይ ከመንግስት የተለየ ጥቅም ያላቸው ወይ ለመንግስት ይሄንን አብይን በሽኮኮ ተሸክመው የሚሄዱ በሱ ስም የሚምሉ ሰዎች ናቸው። ሁሉንም ክልል ይወክላሉ ምናምን እያሉ ያወራሉ። አንዱንም ክልል አይወክሉም። ኢንፋክት የተቋቋሙት ክልሎችን ለመሰረዝ ለማፍረስ ስለሆነ ጸረ ክልሎች ናቸው። የአገራዊ ምክክር ጉባኤ የሚባለው የኢምፓየር ፖለቲካን ማራመጃ መሳሪያ ብቻ። በፖለቲካ ዓለም ህዝብን የያዘ ያሸንፋል ያሉት ዶክተር ጸጋዬ የሴራ ፖለቲካ የተጎነጎነ የኦሮማራ ጥምረት በትግራይ ክልል ያደረሰውን ጥፋት የማይረሳ በመሆኑ በአሁኑ ወቅት ይህንን ለማድረግ በድጋሚ እየተፍጨረጨረ ያለ አገዛዝ የኢትዮጵያ ህዝብ በቃ ሊለው ይገባልም ብለዋል። ከህዝብ ነው መመንጨት ያለበት ካልክ ህዝብ ላይ ያተኮረ ስራ። እነዚህ ውጭ ሀገር ፈረንጅ እንዲህ ብሎናል ብለው በየቀኑ አብሮነት፣ አንድነት፣ ህብረት ምናምን እያሉ የሚሯሯጡ ጥምረት ምናምን የሚሉ ልሂቃን ማሰብ ያለባቸው ፈረንጅ ከሚላችሁ ይልቅ ህዝባችሁን እኮ ብታማክሩ፣ ህዝባችሁን ብትሰሙ፣ በህዝቡ መንገድ ብትሄዱ አብዛኛው ህዝብ ከደገፋችሁ ስልጣን ታገኛላችሁ። ግዴለህም፣ ኦሮማራ አያስፈልግህም፣ የሴራ ጥምረት አያስፈልግህም። ትግራይን ለመፍጀት የሚጣመር ጥምረት ኃይለኛ ስለሆኑ ሰሜናውያን መጡብን የሚል አያስፈልግህም። በህዝብ የምታመን ከሆነ ህዝብህን ደጀን አድርገህ ያለህን ስልጣን ይዘህ ከሌሎች ጋር ደረትህን ነፍተህ እሺ እንዴት ይሻላል በጥምረት መንግስት እናቋቁም፣ የጥምር መንግስት ወይስ ለየብቻችን እንሂድ? ለየብቻ እንሂድ ካላችሁ ተስፋዬ ሲምፕል ነው። ለማገልገል እኮ ነው የምትመጣው እንጂ ኃላፊነት ለመቀበል ነው እንጂ የምትመጣው የተለየ ጥቅም ለማግኘት አይደለም የምትመጣው። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ ሲተላለፍላችሁ የነበረው የአማርኛ ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።